የማይጠቅም ኢንፎርሜሽን ስለሌለ አንዳንድ ተማሪዎች ያወዛገባችሁን ነገር አጠር ባለ ቪዲዮ ልነግራችሁ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ እና ደግሞ ቪዲዮውን በቪፒኤን ብታዩ አሪፍ ይሆናል ማለት ነው። ይህ መረጃ እንግዲህ ከሪሚዲያል ተማሪዎች ጋር የተያያዘ ነው። የሪሚዲያል ተማሪዎች ባለፈው ከሁለት ቀን ከሶስት ቀን በፊት ዲላ ዩኒቨርሲቲ ተማሪዎች ውጤት አይተው ነበር እና ያ ውጤት ትንሽ አወዛግቦ ነበረ። ከ70 እና ከ30% የሚል ነበረ የተለቀቀው እና እንዴት ነው ከ100% የተባለው ቀረ ወይ? አንዳንድ ግቢ የተወሰኑ ግቢዎች እኮ አሰስመንት አልጨረስንም ያልጨረስን አለን ብዙ ነገር እንዴት ነው 30% የሚያዝልን ምናምን የሚል ጥያቄዎች ሲነሱ ነበረ እና ያ ነገር እንዴት ነው የሚለውን ነው ባጭሩ ልነግራችሁ የፈለኩት ማለት ነው። ሌላው ውጤት እንዴት የተወሰነ ግቢዎች ወጥቶ ሌላ ግቢ እንዴት አልወጣም? ዲላ ብቻ እንዴት ታየ? ሌላም ያዩ አሉ እንዴት ነው ለሁሉም ያልተለቀቀው ምናምን የሚል ነገር አንስታችኋል። ይህንንም ደግሞ የሚመልስ ይሆናል ማለት ነው። ከመጀመሪያው ሲጀምር ውጤቱ የዲላ ዩኒቨርሲቲ የታየው ከ30% እና ከ70% የሚል ነው። በዚህ ላይ ትምህርት ሚኒስቴር ምንም ያለው ነገር የለም። ስለወጣው ነገርም 70% 100% የሚል ነገር አላነሳም በዚህ ማለት ነው። ከዚህ በፊት እንደተገለጸው 100% ይሆናል ካለው መረጃ ውጪ ሌላ ያለው ነገር የለም ማለት ነው። ስለዚህ ከ70 ከ30 የሚለው ነገር የተገለጸ ነገር ስለሌለ ይህን መረጃ ከ100% እንዳለ አድርጋችሁ መውሰድ ይኖርባችኋል ማለት ነው። ሌላው ደግሞ ከ70% ከ100% ከ30% የሚለው ነገር የዲላ ዩኒቨርሲቲ ያዩት ላይ ውጤቱ ላይ ከ30% የሚለው ስክሪኑ ላይ እንደምታዩት 40% ከ40 በላይ ማርክ አለ 30% የሚለው ላይ ማለት ነው። ከ30 41 44 ምናምን የሚሉ አሉ እና ከ30 በላይ እንዴት ሊሆን ይችላል የሚለው ነገር አንደኛ የተሳሳተ እንደሆነ እዚህ ጋር ማየት ይቻላል ማለት ነው። ሌላው ደግሞ አንዳንድ ጊዜ ካስታወሳችሁ ባለፈው አመት የኢንተራንስ ውጤት ሲለቀቅ ሲስተሙ ሙከራ ላይ ባለበት ሰዓት ማለት ነው ውጤት የአንዳንድ ተማሪዎች አይተው ነበረ እና የተወሰነ ከዛ በኋላ ድጋሚ ጠፋ እና ደግሞ ሌላው ደግሞ ምንድነው የዩኒቨርሲቲ ምደባ ካስታወሳችሁ ቶሎ ለቀውት ድጋሚ ሲስተሙ ተቋርጦ ነበረ። ከዛ ያዩ ተማሪዎች አሉ ያላዩም ተማሪዎች አሉ። ያዩ ተማሪዎችም እንደዛው እንዳዩት ድጋሚ ሲለቀቅ ተመሳሳይ ያልሆነበትም አለ የሆነም አለ እና ሲስተም ሙከራ ላይ ሲሆን ምናልባት ድንገት አጋጣሚ ተማሪ ሊሞክር ስለሚችል በዛ ሰዓት የታየ ውጤት ሊሆን ይችላል ማለት ነው። ስለዚህ 100% 70% የሚለው ነገር የተረጋገጠ ነገር የለም ማለት ነው። ስለዚህ ይህንን ነው እንድትይዙ የሚያስፈልገው ማለት ነው። እና ደግሞ ውጤት እንዴት ቀረ ምናምን የሚለው ነገር ነው። ባለፈው አመት እንደምታስታውሱት የሪሚዲያል ውጤት ከ15 ቀን በኋላ ነበር የተለቀቀላቸው። አሁን እንዴት ሊቆይ ቻለ የሚል ነገር ተነስቷል። ያው ባለፈው አመት ካስታወሳችሁ ሰኔ 1 ምናምን ነበር የተለቀቀው። አሁን እንግዲህ መቼ እንደሚለቀቅ ያው እስከ ሰኞ ድረስ መጠበቁ የተሻለ ይሆናል ማለት ነው። ዛሬ ሰኔ 20 ነው። ባለፈው አመት ግን ሰኔ 21 ነው የተለቀቀው። ምናልባት እስከ ሰኞ ጠብቆ የሚለቀቅበትን ማየት ይቻላል ማለት ነው። አሁን ግን ሲስተሙ ፖርታል ላይ ያለው የሪሚዲያል ውጤት ማየቻው ማለት ነው በሊንኩ ስትገቡ ሪሚዲያል የሚለው ላይ አይሰራም፣ ክሎዝ ተደርጓል። ስለዚህ ምናልባት የሲስተም ማስተካከያ እየተደረገለት ስለሚሆን ያ ሲለቀቅ እናያለን ማለት ነው። ይሄ ነው ያለው ነገር። ያው ውጤት 70% 30% የሚለው ነገር የተገለጸ ነገር ስለሌለ ከትምህርት ሚኒስቴር ሲነገር እና ደግሞ ውጤታችሁን ስታዩ በዛ የምታውቁ ይሆናል ማለት ነው። ግን እንዴት ነው የሚሆነው? አንዳንድ ግቢዎች አልጨረስንም ከ30% የተባለውን ነገር አልጨረስንም ምናምን የምትሉ ተማሪዎችም ስላላችሁ ያ ነገር ምናልባት አሳስቧችሁ ከሆነ ብዙ አትጨነቁ። ትምህርት ሚኒስቴር ያለው ነገር የለም። በተለያየ ሶሻል ሚዲያ ሊወራ ይችላል። እናንተ ግን ራሱ ትምህርት ሚኒስቴር ውጤት ሲለቅ እዛው ማየት የተሻለ ይሆናል ማለት ነው። ስለዚህ ቢቆይ አንድ ሳምንት እንደዛ ነገር ነው። ከዛ በላይ አይቆይም። እስከ ሰኞ ምናምን ሊለቀቅ ይችላል ወይ ደግሞ ኢንተራንስ ከጨረሱ በኋላ ሊለቀቅ ይችላል አይታወቅም። ብቻ ከሁለት አንዱ መለቀቁ ስለማይቀር ራሳችሁን አረጋግታችሁ መጠበቁ የተሻለ ነው የሚሆነው ማለት ነው። ስለዚህ ታማኝነት ካላቸው ምንጮች ወይም ደግሞ ቻናሎችም ይሁን ከተለያየ ቦታ ስትሰሙ እንደዛ በዛ መልኩ መስማት ይኖርባችኋል ማለት ነው። ስለዚህ ይህን ቪዲዮ ለጓደኞቻችሁ ለሪሚዲያል ተማሪዎች ሼር አድርጉላቸው። ያለው ነገር ይሄ ነው። በሚለቀቅበት ሰዓት በቴሌግራም ቻናላችን የምናሳውቅ ይሆናል። ቪዲዮም የምንሰራ ይሆናል። ኔትወርክ ቢጨናነቅ ደግሞ እኛ ቼክ እናደርግላችኋለን ከዚህ በፊት እንደምናደርገው ማለት ነው።